ድመት እንዲህ ብላይ ቆመች ድመት አይተሻል? እንደዚህ ብላይ ቆመች ድመት እንዲህ ብላይ ቆመች እንዲህ ልትቧጥጥ የቆመች ድመት እሷን መስለሻል። የቆመ ድመት አንቺም መሆን የሚፈልግ በዚህ ምድር ላይ አለ። በቃ ራስሽን እንዴት ነገርኩሽ እኮ ሆርሞንሽ ተቀይሯል እኮ አልኩሽ። አባትሽ ስለሚደክልብሽ ዞሮብሻል። ሌላ ማን ይደክልሻል? አባትሽና ባሪያው ነው የሚደክላችሁ። በአባቷ የምትደከል ልጅ እንደሆንሽ እኮ ማንም ያውቅሻል። በዛ ባንካሳው አባትሽ በጅቡ አባትሽ ማለት ነው በሚያነክሰው ማንም ያገባሽ እንጂ የሚያገባሽ ሰው በደንብ አዳምጪ። አንቺን የሚያገባሽ ሰው ማንም ያገባሽ የማያውቅሽ ያገባሻል። የኔዋማ እንዴ ፎንቋ አበለሽ እኮ ዩቲዩብ ላይ ወይኔ እሷ ነገር የነሱ ነገር ውሸት ምን ያደርጋል በጣም ታምረክ የተረከዟን ጣቢያ ታከማች የተረከዟን መጀመሪያ የኔ ልጅ ለመሆን ማህፀንሽ ምን መሆን አለበት መሰለሽ? ላስቲክ እና ፕላስቲክ መሆን የለበትም። አንድ ነገር ልንገርሽ፣ ምንም መሆን አትችይም እኮ አልኩሽ። ምንም መሆን አትችይም። ፕላስቲክ ማህፀን ይዘሽ ልጅ መውለድ አትችይም። የሚለቀጥ ቁጭ ብለሽ ምትቀልጪ እና ለምን ትፈልጊው? ገና ሰብልሻለሁ። ታብጃለሽ። እዚህ ጋር ቁጭ ብለሽ ታብጃለሽ። ከዚህ በኋላ ትጠያለሽ። ሰውን እኮ አልኩሽ። እዚህ ላይ የምታያቸው በሙሉ እንዴ እነሱማ በጣም ጩኸት እንጂ ቆርቆሮ ናቸው እንጂ ንግግር አይችሉበትም። እኔ ቀስ ብዬ ነው የምነግርሽ። ቀስ ብዬ እኔ ወጋሻለሁ። አንቺ አይ አትተኝም እንዴ? እኔ እኮ ጠዋት ነው ያወራሁትኝ። የተኛሽ ለካ ቁጭ ብለሽ ታየኛለሽ። እርግጠኛ ነኝ የተቆራረጠ ነገር አይደለም ያየሽው። ቁጭ ብለሽ ታየኛለሽ። ታይናለሽ አይደል? ምን በሉ ምን ጠጡ እንዴት ሆኑ አይተሽዋል። ሳምሪ ሁለት ጊዜ ኢንቨስት አድርጋ ነው የመጣችው። አንቺ ምን አደረግሽ በህይወትሽ? ምን አደረግሽ አንቺ በህይወትሽ? አባትሽ ስለሚደክልሽ እንጀራ እናትሽ ስላባረረች ታሪክሽን ማንም ሰው የማያውቅ ይመስልሻል? ያንካሳ አባትሽ እንደ ጅብ እንደሚያነክሰው አባትሽ እሷን የሚደክልሽ እንዴ? አንቺ ልጅ እዛው ጓደኞችሽንም እንኳን መስላቅቶሽ ለአንቺ ቢጤዎችን እንዴ እውቀት ጭንቅላት ያስፈልገዋል። አንደኛ ጀርመንኛ ማወቅ አለብሽ፣ እንግሊዝኛ ማወቅ አለብሽ፣ አማርኛ ማወቅ አለብሽ። የምትኖሪበት ነገር እንኳን ቋንቋ በስነ ስርዓቱ አውርተሽ ማትናገሪ ሴትዮ ትምህርት ቤት መሄድ ያቃተሽ ሂጂና የአሳማ ቆዳ እየገፈፍሽ እዛ ድሮ የምትሰሪበት ቦታ ላይ ስሪ። ኢቨን እንኳን እኮ ለአንድ ቀን እኮ የሚያወጣሽ እኮ አቤል እኮ ስንት ሴት ኢትዮጵያ ድረስ እየሄደ እኮ ሴት ሲያሳድድና እነ ኤልሻዳይን ሲፈልግ እኮ አሜሪካን አንቺ ጋር እኮ መድረስ አልቻለም። እዚሁ በላች እዚሁ ሞተች እኮ ይሽ ሴት እኮ ነሽ። እዛው በላች እዚሁ ሞተች። አይገርምሽም? ለአንድ ቀን እንኳን የማትፈለጊ አልቅሰሽ ያንን የመሰለች ማን ይፈልግሻል? አንቺ ቤታዩ ማን ምን ለመሆን ምንም አንቺ እዚሁ ለገረዶችና ለበጎችሽ ስትንጫጫ አንቺን ለሚመስሉት እንጂ ከዛ ባለፈ አንቺ ለወንድም ለሴትም ጓደኛ ሙሽማም ለአንድ ቀን ማዳርም ማትሆኚ ነሽ። ምክንያቱም አጠገብሽ ከአንቺ በኋላ ፊፊ የምትባለዋን አውቃት እኮ ካናዳ ድረስ እኮ እየበረረ እኮ ነው ሄደው። አይንሽ እያየ ማለት ነው። አይንሽ እያየ እሷም እኮ ከአንቺ እኮ ነው የመጣችው። ግን እንዴት እንደበለጠችሽ ታውቂያለሽ? አትሊስት እንግሊዝኛ ማውራት ትችላለች። ሲስተም ውስጥ ገብታለች። እሷን ደክሏት ይምጣ፣ እሷን ጀንጅኗት ይምጣ። እንግዲህ ቁጭ ብለሽ ታይዋለሽ። ዩሲ ቁጭ አርጎሽ እኮ ነው ሄደው። ቁጭ አርጎሽ እሱ ብቻ አይደለም ኢትዮጵያ ድረስ እኮ ሄደ። ባህር ዳር ድረስ ኤልሻዳይ ፍለጋ ባህር ዳር ሆቴል ድረስ ነው ሄደው። ኤልሻዳይ ባህር ዳር ሲባል ባህር ዳር፣ ወንጪ ናት ሲባል ወንጪ፣ ከኋላ እየተከታተለ ምን ያህል ብትናቂ ነው እንዴ? ወንድ አይን ውስጥ ማትገርም እንዴ? ለምን እንደሆነ ታውቂያለሽ? ለፍላፊ ነሽ። ለፍላፊ ስለሆንሽ፣ ለምን መማት ሞይ ስለሆንሽ።
አንቺ የምታስፈልጊው ያንቺ ስም ሲነሳና ያንቺ ማንነት ሲነሳ እዚህ ጋር ቁጭ ብሎ ፎሎ ለማሳደግ አንቺን የመሰሉ እነዚህ ጅሎች በጎች ስላሉ ይመጣሉ፣ ፎሎ ያደርጋሉ። አለቀ። ለዛ ነው የምታስፈልጊው፣ ለፎሎ እንጂ ለሌላ ለምንም አታስፈልጊም። ሰርጀሪ ለምንም አታስፈልጊም። ለምንም ራስሽን እንዴት ነው የምታየው? ጭንቅላትሽ ደንቆሩ፣ ምንም ያልገባሽ እኮ ሴት ነሽ። ቲክቶክ መክፈትና መዝጋት እኮ እኛው ነን እኮ ያስተማርሽ። ማን ያስተማርሽ መሰለሽ? ምን አባሽ አውቀሽ? ኪዱ አይደለች እንዲያስተማረችሽ? ስላንቺ ጉድ ፌስቡክሽን ከፍተሽ እኮ እዛ ላይ እኮ ነው ጉድሽ ያለ እንጂ መዝጋት እንኳን ያቃተሽ፣ ስቲል ድረስ ማዘጋትም መዝጋትም ያቃተሽ እዛው ላይ ነው ጉድሽ ያለ። ይሄ ጓደኛሽም ነው ባልሽም፣ የዛሬ ስንት ዓመት ያዝሽው ባልሽም እዛ ላይ ነው የተገኘ የጠቆሩ። የሚፈልግ ሰው አይደለም ድመት የለም። ቆርቆሮ ደግሞ ማነው አንቺን መምሰል የሚፈልገው? አትወልጂ፣ አትወለጂ፣ አትራቢ፣ አትሸጪ። ባዶ ነገር ምን ይፈልጋል? ወይ ለዘር ማርቢያ አትሆኚ፣ ወይ ለማዳበሪያ አትሆኚ። ራስሽ በማዳበሪያ በማጠንከሪያ የምትኖሪ ያንንም እየዋጥሽ ተንቀዋለሽ የምትኖሪ ሴትዮ። ማን አንቺን መምሰል የሚፈልገው? ሰው ደንቆሮ መምሰል ማንም እንኳን የኔ ልጅ አይደለች፣ ማንም አይመኝሽም። ማንም አንቺን መምሰል ምንሽ ነው? ቀስት የትኛው ሉክሰስ ላይፍሽ፣ የትኛው ጭንቅላትሽ፣ የትኛው ቋንቋሽ፣ የትኛው ኖሌጅሽ፣ የትኛው ዩኒቨርሲቲ ቪዚት ያደረግሽው፣ የትኛው ገንዘብሽ፣ የትኛው ጊፍተርሽ? ከኋላሽ የመጡትን ምን ነው ዛሬ ዲቦራን ባረገን ሲሉ አሰሚም እንደ ሰዎቹ ማን አንቺን መምሰል የሚፈልገው? ሲሪየስሊ ምን እንዳንቺ ያሉትን ገረዶች ተከትለው ዳለመሆን? ገረድ ብቻ እኮ ነው ያበዛሽው። ግማሹን በገንዘብሽ ትገዛለሽ፣ ግማሾችን ገረዶችሽን ታረጊያለሽ። አለቀ። ይኸው ስለት አንቺን ስሰድብሽ የአንቺ ገረዶች እዚሁ እኮ አሉ እኮ የትም የሚገኙ እኮ እነዚህ ግሞች እኮ ናቸው። ዝንብ የሚወራቸው ስድብ ጋም የሚገቡ ያ ጠላትም ጋር የሚገቡ ወዳጅና ጠላታቸውን የማያውቁ ቅል ተከታዮችሽ ደግሞ ግማታምና በስባሳ ቆሻሻ ብዙ ነው። ጽዳት ያለው ሰውን ያጣ ነው። የጸዳ ሰውን ያጣ ነው። እንዳንቺ የከረፋና የገማ አሩ እንኳን መሸከም የማይችል ሆድ ይዘሽ ዝም ብለሽ የምትንበረጠጪ የትም ይገኛል። ራስሽን የሚመስሉ ሰዎች የትም ታገኛለሽ። ይሲ ዘሴም ቡልሽት ያንቺን ነው የሚመስሉት። ምን ጠቀምሽ? ህይወትሽን ለወጥሽ። ህይወትሽን የለወጡልሽ እኮ እነማን ናቸው? እነ ኦሎይስ እነ ምናምን። አሁን እነሱም የሉም። ጨርሰሻል በቃ። አሁን በሚባለው እዚህ ጋር ቁጭ ብለሽ ከነዛ ከወንዶቹ ጋር አጥር እያልሽ ያገኘሽውን ይዘሽ መግባት ብቻ ነው ከዚህ በኋላ። ከአንቺ በኋላ ደግሞ እየመጡን በቃ እየተረሳሽ ነው አልኩሽኝ። እየተረሳሽ ነው። የገረድ የበጎች እነዚህ ገረዶች የሉም እና አመዳሞች የነሱ መሪ ነሽ። ደህና ሰው አጠገብሽ የለም። ይሄው ልዩነቱን እኮ አየነው እኮ አንቺን እኮና ሌሎችን ጓደኞችሽን እኮ አየናቸው ልዩነታችሁ እንዴት እንዳፈሩብሽ። ምን ብላ እንደተረተችብሽ አይተሻል? ስለ ንጉሱ ያወራችሁ። በነገራችሁ ላይ በጭንቅላትም በምንም አትገናኙ። ያው ድህነት ገባሽ። ለጊዜው አንገት ዝቅ ብለው አይደል እዛ ጋር የሚሄዱት። እስከሚያልፍ ድረስ ተጠቀመችብሽ። ወንድ ናት እየነገርኳት እንደው ተጠቀመችብሽ። ከ300 ከ200 ሰው አጠገብሽ እንደምንሆና ሰውን አፈራች። ሰውን ካፈራች በኋላ እንደ ጫማ ጥላሽ ሄዳ አንቺ እኔ እዚህ ቲክቶክ ላይ 5 ዓመቴ በፋኖ ታገዬ እዚህ መጥቼ 3 ዓመት ጮሽ ያላገኘሽውን ገንዘብ እሷ በ4 ደቂቃ ዱብ አድርጋ ጭንቅላት ማለት ይሄ ነው። ተማሪ የምትባይ አንቺ ለነገሩ ትምህርት የማይገባሽ አንቺ ማለት ይሄ ድንጋይ ተቀልሽ ይሄ ድንጋይ እሱ ነሽ። ዘላለም ያለሽ እያለቀ እንደዚህ አድርጌ እንደዚህ ሆኜ እኔ ፎሎ እየበዛ ነው። አንቺ ፎሎ እየበዛ ቀናስ ምን ያህል ሰው ይጠላታል ነው ያልኩት። ልንገርሽ ከ120 ሺህ ወይም 124 ሺህ በአንድ ጊዜ 4 ሺህ ሰው ጨምሯል። እቀጠቅጥሻለሁ 500 ሺህ እስከምገባ ድረስ ቅጥቅጥ ነው የማደርግሽ። ቅጥቅጥ እንዴት ማህፀንሽ እንዲጠነክር ነው የማደርግሽ። ያ ገብቶሻል? እንዳንቺ
ባሌ መጣ ዴቭ እንዲህ የምንቀጠቀጥበት ምንም አይነት ወንድ የለንም። ምንም አይነት ወንድ ቅርናቱ የቀረናሽ ለራስሽ የምትሸች እኮ ነሽ። እስቲ ውጪ አንቺ ደግሞ ከኔ ልጅ ጋር አንቺ ቁጭ ብላ የምታራውን አረ ራሱ ከአንቺ ይበልጣል። እሷ እኮ እናት አለቻት፣ ጀግና እናት። ልጆቿን ስብስብ ክብክብ አድርጋ እሷን ትምህርት ቤት የምትልክ ያንቺ አባት አለ እንጂ ነፈስ ደንቆሮ የማይረባ። አሁን እነግርሻለሁ ስላባች እንደዚህ ሴታ አባት ምን ያህል እንደሚጠላሽ ታውቂያለሽ? እናት ያለ አሁን ቁጭ ብለሽ አዳምጪ። እናትሽ ታስከብርሽ ነበር። በነገራችን ላይ እናትሽ ወልዳ ጥላሽ ነው አይደል ሄደችው። እናትሽ የጣለችሽ ጊዜ አባትሽም ላንቺ ያለው ክብር እንደዛ ነው። አባት ይመስልሻል ልጅን የሚያስከብረው? እናት ናት።